السلام عليكم ورحمة الله وبركاته. ዛሬ መሳውሳሪ ኢሳችን ሸህሩላሂ አልሙሐረም የአላህ ወር የሆነ የሙሐረም ወር ትሩፋት ይላል። አላህ ጀለ ወዐላ በተከበረው ቁርአን ውስጥ የሙሐረም ወር ጠቅሶልናል። ነቢዩም ዓለይሂ ሰላቱ ወሰላም አላህ በቁርአኑ የሙሐረም ወርንና አራት ወራቶችን ልዩ ቦታ ሰጥቷቸው የጠቀሰን ነቢዩም በሐዲሳቸው አብራርቶልናል ማለት ነው። አላህ ጀለ ወዐላ فقد فضل الله بين الشهور والأيام وجعل لبعضها مكانة ليس لغيرها وبينت النصوص الشرعية منزلتها ليعتني المؤمنون بها ولتنشط النفوس في فعل الطاعات لمواسمها المختلفة. الله جل وعلا وراتوچن قناتوچن كفيلو أسبلطو فطرዋል። الله جل وعلا የቱ ወር የትኛው ቀን ከሌላኛው ቀናትና ወራት ይበልጣል ብለው ሐዲስና ቁርአን አብራርቷል። ለምንድን ነው ወራትን ቀናትን ከሌሎች አለያይቶ የፈጠራቸው? ሙእሚኖች ዒባዳ ላይ ጸሎት ላይ እንዲሽቀዳደሙ የሙእሚኖች ነፍስያ ነሻጣ እንድታገኝና ዒባዳን እንዲያበዙ ነው። አላህ ጀለ ወዐላ ከዒባዳ ወደ ዒባዳ ከመልካም ስራ ወደ መልካም ስራ ነፍስያ ተሸጋግራ ዒባዳ እንድታበዛና የተለያየ ዒባዳ የተለያየ ጊዜ ውስጥ ነፍስያ ዒባዳን ሲሰራ ደግሞ ትታደሳለች ማለት ነው። የተሐድሶ ስራ ነው። ይህን አላህ ጀለ ወዐላ በዚህ መልክ ያዝደነገልን ማለት ነው። አላህ ጀለ ወዐላ ይህን አስመልክቶ ምን ይላል? إن عدة الشهور عند الله 12 شهرا في كتاب الله يوم خلق السماوات والأرض منها 4 حرم ذلك الدين القيم فلا تظلموا فيهن أنفسكم. الله جل وعلا بزي بتكبرونا بتقدس القرآن سورة التوبة مئراف 9 قطر 36 ላይ እንዲህ ይላል إن عدة الشهور عند الله 12 شهرا. إن عدة الشهور عند الله الله ዘንድ የወር መቁጠሪያው ኪታብ ውስጥ አላህ ሰማይና ምድርን በፈጠረበት ቀን 12 ወራት ነበሩ። አላህ ሰማይና ምድርን የፈጠረ ቀን የዓመት የወራት ቁጥራ 12 ወራት ነበሩ። ከ12ቱ ወራቶች አራቱ ወራቶች ደግሞ በጣም የተከበሩና የላቁ ናቸው ብለው አላህ ሱብሓነሁ ወተዓላ ሱረቱ ተውባ ላይ ጠቀሳቸው። ذلك الدين القيم ይህ ቀጥተኛ እምነት ነው። فلا تظلموا فيهن أنفسكم እነዚህን አራቱን ወራቶች የተከበሩ ወራት የተባሉ ውስጥ ማዕሲያን በመስራት ዒባዳን በመተው አላህ ላይ በማመጽ ነፍሶቻቸውን እንዳትበድሉ ብሎ አላህ ጀለ ወዐላ ከ12ቱ ወራቶች አራቱን አሽሁረል ሑሩምን ጠቀሰ ማለት ነው። ነቢዩም ዓለይሂ ሰላቱ ወሰላም በሐዲሳቸው አላህ አራቱ ወራት ብሎ የጠቀሳቸው ነቢዩ ደግሞ አብራሩ። አሱነቱ ሙበይነቱን ሊልቁርአን መቼም የነቢዩ ሱና ቁርአንን ታብራራለች ማለት ነው። فعن أبي بكر رضي الله عنه كأبي بكر يتورع عن النبي صلى الله عليه وسلم قال إن الزمان قد استدار كهيئته يوم خلق السماوات والأرض. زاري قالوا النبي عليه الصلاة والسلام زمن كوزورو لك سماينا مدر በተፈጠረበት ጊዜ ወደዛው ተመልሷል። አሰነቱ 12 شهرا አመትኮ ሙሉ 12 ወር ሆኗል አሁን ማለት ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሚና 4 ሑሩም ከ12 ወራቶች አራት ወራቶች ደግሞ በጣም የተከበሩ አላህ ዘንድ አላህ ያላቃቸው የተከበሩ ወራቶች ናቸው ብለው አራት ወራቶችን ጠቀሱ። ثلاث متواليات ሶስት ወራቶች የተከታተሉ ናቸው። እነሱ ዙልቃዕዳ፣ ዙልሒጃ፣ ሙሐረም ሶስታቸው የተከታተሉ በተከታታይ የተጠቀሱ ናቸው። ወረጀብ ሙድር الذي بين جمادى وشعبان አራተኛው ደግሞ ረጀብ ነው አሉ ነብዩ አለይሂ ሰላቱ ወሰላም። ሸህሩላህ አልሙሐረም ብሎ የሰየሙ ነብዩ ሰለላሁ ዐለይሂ ወሰለም ናቸው። አላህ ሱብሓነሁ ወተዓላ ሸህሩላህ ብሎ ሰየመውታል። አላህ ጀለ ወዐላ አንድ ነገር ወደ ራሱ አስጠቅቶ ሲሰየመው لبيان شرفه ومكانته عند الله الله ዘንድ ክብሩንና የላቀ ነገር መሆኑን ለመግለጽ ነው። ቤቱላህ ካዕባ የአላህ ቤት ብሎ ሲሰይም አላህ ጀለ ወዐላ እዛው ይኖራል ለማለት ሳይሆን ካዕባ ውስጥ የሚሰራው ዒባዳ ከሌላው ቦታ የተለየ ምንዳ አለ። ቦታው ደግሞ የተከበረ ቦታ ለማለት ነው። ናቀቱላህ የነቢዩላህ ሷሊህ ናቃ ወይም ግበል የአላህ ናቃ የተባለችበት ምክንያት አላህ ልዩ አድርጎ እሷን ለራሷ ይፈልጋታል ሳይሆን ለነቢዩላህ ሷሊህ ተአምር ሆና የምትላከች ናቀቱላህ ብሎ ሰይሟታል። እችም ይህ ሙሐረም ወር ሸህሩላሂል ሙሐረም ተብሎ ተሰይሟል። ለምን? የአላህ ወር የተባለበት ምክንያት አላህ ልዩ ቦታ ስለሰጠው ማለት ነው። ከአራቱ ወራቶች መካከል በላጩ ወር ነው ማለት ነው። ከሙሐረም ወር ትሩፋቶች መካከል أن الله عز وجل نجى فيه موسى وبني إسرائيل من فرعون وقومه. الله جل وعلا محرم ور كالاقاتشونا ككبراتشو ነገራቶች መካከል አላህ ጀለ ወዐላ በኒ እስራኤላውያንና ነብዩላህ ሙሳን ከጣጊያው ፍርዓውን ነጃህ ያወጣበት ወር ማለት ነው። عن ابن عباس رضي الله عنه كعبد الله بن عباس يتورى حديث علم
قال قدم النبي صلى الله عليه وسلم المدينة يا الله ملكتنا ود مدينة بقبو جزي فرأى اليهود تصوم يوم عاشوراء محرم السرنيا وكان سيصوموا النبي عليه الصلاة والسلام يهودا وجن አይቷቸው فقال ما هذا ይህ ምንድነው የምትጾሙት ብሎ ነብዩ ሰለላሁ ዐለይሂ ወሰለም ይሁዳውያንን ይጠይቃቸዋል قالوا هذا يوم صالح ይሄ እኮ በጣም መልካም ቀን ነው ደግ ቀን ነው አሉ ይሁዳዎች ከዛ ምክንያቱን ነገሯቸው هذا يوم نجى الله فيه بني اسرائيل من عدوهم ይህ ሙሐረም አስረኛው ቀን የምንጾምበት የምናከብርበት ምክንያት ደግ ቀን ነው መልካም ቀን ነው ምክንያቱም አላህ ጀለ ወዐላ ሙሳንና ለሙሳ የተከተሉት ሙሳን የተከተሉ ምእመናንን የበላይነት ሰጥቷቸው አላህ ጀለ ወዐላ ከሙጅሪሙ ፍርዓውን ነጃህ አውጥቷቸው ፍርዓውንን ያጠፋበት ቀን ነው ከዛ ፈሳመሁ ሙሳ ሽክራ ሊላሂ ተዓላ ነብዩላህ ሙሳ ፈጣሪውን ለማመስገን ሙስሊሞችን ሙእሚኖችን ነጃ አውጥቶ ወንድን የገደለ ሴትን የተወ መሬት ላይ ብክለትን ያስፋፋ አን ረቡኩሙል አዕላ ማዕለምቱ ለኩም ሚን ኢላሂን ገይሪ እኔ ከኔ ውጪ ሌላ አምላክ አላቅላቸው ከኔ በላይ አምላክ የለም ብሎ መሬት ላይ ብክለትን ያስፋፋ ሙተጀበር ጣጊያውን ያጠፋበት ቀንና ሙስሊሞችና ሙእሚኖችን የበላይ ያጎናጸፋቸውበት ቀን አላህ ጀለ ወዐላ ሙሳ ለሱ ምስጋና ለማስገባት ስለጾመ እኛን እንጾማለን አሉ የመዲና ይሁዳውያን ማለት ነው ከዛ ነብዩ ምን አሉ قال انا احق بموسى منكم فصامه وامر بصيامه ነብዩ አለይሂ ሰላቱ ወሰለም እኔኮ ለሙሳ ከናንተ የሚቀርብ ነብይ ነኝ እኛ ሙስሊሞች ሙእሚኖች ከናንተ ከይሁዳውያን ለሙሳን ቀርባለን ለሙሳ ተከታዮች ለሙእሚኖች እኛንን የምንቀርበው ብለው ነብዩ አለይሂ ሰላቱ ወሰለም ሙሐረም 10ኛው ቀን ጾሞ فامر بصيامه ሙስሊሞችም በጾም አዘዟቸው ነብዩ አለይሂ ሰላቱ ወሰለም ከዚህ ሐዲስ የምንረዳው ከመዲና ይሁዳውያን እነ አብዱላህ ኢብኑ ሰላም እነ ከዓብ አልአህባር ሌሎችም የይሁዳ ሊቆች ሰልመዋል እስልምና ተከትለዋል እናንተ የሙሳን ታሪክ አከበራችሁም አላከበራችሁም ጾማችሁም አልጾማችሁም ምንም አይጠቅማችሁም እኛ ሙስሊሞች ከእናንተ በላይ ለሙሳን ቀርባለን ብሎ ነብዩ አለይሂ ሰላቱ ወሰለም አስረዷቸው ማለት ነው ወለይሰ ሲያሙሁ ሰለላሁ ዐለይሂ ወሰለም ተስዲቀን ለልይሁድ بمجرد قولهم ነብዩ አለይሂ ሰላቱ ወሰለም ሙሐረም 10ኛው ቀን መጾማቸው ከይሁዳ ሰምቶ አይደለም የጾሙት ነብዩ አለይሂ ሰላቱ ወሰለም መካ ውስጥ ሆኖ ይጾሙ ነበር ቁረይሾች ይጾሙ ነበር አይሻ ረዲየላሁ ዐንሃ قالت تصوم عاشوراء في الجاهليه ቁረይሽ ከእስልምና በፊት ቁርአን ከመውረዱ በፊት የመካ ቁረይሾች አሹራ ወይም ሙሐረም 10ኛው ቀን ይጾሙ ነበር ነብዩም አለይሂ ሰላቱ ወሰለም ከነሱ ጋር ይጾሙ ነበር ከረመዳን በፊት አሹራ እንደ ፈርድ ወይም እንደ ዋጅብ ይጾሙ ነበር ረመዳን ከተደነገገ በኋላ فلما فرض شهر رمضان قال من شاء صامه ومن شاء تركه ረመዳን ከተደነገገ በኋላ ሙሐረም 10ኛው ቀን የፈለገ ሰው ይጾም ይችላል ያልፈለገው መተው ይችላል አሉ ነብዩ አለይሂ ሰላቱ ወሰለም ሙሐረም ወር በላጩ ወር ነው ሰለፎች 3 አስሮችን ያከብሩ ነበር አሽር الأواخر من رمضان عاشر الأول من ذو الحجة وعاشر الأول من محرم ሰለፎች ወይም ሙስሊሞች ዘንዳ ከረመዳን ወር መጨረሻ አስርቶቹ ልዩ ቦታ ነው ያሉት ዑለማዎችም ሰሃባዎችም ሰለፎች ያከብሩ ነበር አብዛኛው አስርቱ ቀናቶች በዒባዳ ያሳልፉ ነበር ለምን ባላጩ የአስርቱ መጨረሻ 10 ቀናት ይባላሉ ለይለቱል ቀድር እዛው ስለሚገኙ ማለት ነው ሙሐረም ذو الحجة መጀመሪያ 10 ቀናቶች ይጾሙ ነበር ሐጅም አለበት 10 ذو الحجة እንደገና ደግሞ 9 يوم التاسع የሁለት ዓመት ወንጀል የሚያስምር ذو الحجة 9ኛው ቀን ይዛው ስላለ ማለት ነው እንደዚሁም ሙሐረም 10 ከአንድ እስከ 10ኛው ቀን ያከብሩ ነበር የሰለፎች በዒባዳ በትላዋ በዝክር በሰደቃ ያሳልፉ ነበር ማለት ነው ሙሐረም 10ኛው ቀን ተዘጋጅቶ በዝግጅት ይጠባበቁ ነበር ያለ አብዱላህ ኢብኑ አባስ ነብዩ ሰለላሁ ዐለይሂ ወሰለም አሳልፉ ማለት ነው በሌላው ሐዲስ قال رسول الله صلى الله عليه وسلم افضل الصيام بعد رمضان شهر الله المحرم ከረመዳን ወር ቀጥሎ በላጩ ጾም ማለት محرم ومصوم قالوا النبي عليه الصلاه والسلام وافضل الصلاه بعد الفريضه صلاه الليل كامس صلاه قتلوا دمو كصلاتوች መካከል በላጩ ሰላት ማለት የሌሊ ሰላት ነው ቂያም الليل ነው አሉ ነብዩ አለይሂ ሰላቱ ወሰለም የሚያመላክተው ሙሐረም ወር ነብዩ አለይሂ ሰላቱ ወሰለም ትኩረት ሰጥቷቸው ኢባዳ እንዳሳልፉ እንደነበር ይገልጻል ማለት ነው ዑለሞች ሙሐረም ወር ነብዩ አለይሂ ሰላቱ ወሰለም በዚህ መልክ ትኩረት ሰጥቶት ከተናገሩ እንዴት ይጾማል የሚል ሙሉ ነው የሚጾመው ወይም ግማሹ ነው የሚጾመው አብዛኛ ነው የሚጾመው የሚል የተለያየ ሐሳብ መጥቶ ነበር አብዛኛ ነው የሚጾመው የሚል ላይ ነው በላጩ ምክንያቱም ሙሉ የሚጾሙ ሰለፎችም ሰሃባዎችም ነበሩ እንደ ዑመር ኢብኑ ኸጣብ ሐዲስ አይሻ ረዲየላሁ ዐንሃ የሚገልጽው ደግሞ ነብዩ አለይሂ ሰላቱ ወሰለም ማሳማ ነብዩ ሰለላሁ
شهرا كاملا إلى رمضان يا الله مريتنيا ورملو يصومبت أجتابي يلم رمضان ور بيتشا إنجيل النبي عليه الصلاة والسلام الناس تنعش هنا تلقى على مالتنا النبي عليه الصلاة والسلام ذو الحج محرم أسرنيا وكان أسمى الكيتو أبو قتادة الأنصاري رضي الله عنه بس في الحديث أن رسول الله صلى الله عليه وسلم سئل عن صوم يوم عاشوراء محرم أسرنيا وكان صوم من داوس من إيهن إنديت نوبل ونبي ستيقوا فقال النبي صلى الله عليه وسلم يكفر السنة الماضية يالفوا أمة وانجل يا اسمرا لالو النبي عليه الصلاة والسلام سلزين ذو الحجة محرم أسرنيا وكان مصوم ياندي أمة وانجل يا اسمرا هل مالتنو النبي عليه الصلاة والسلام بليلو حديث እንዳሉ ለኢም በቂቱ ኢላ ቃቢሊን ለአሱምና አታሰ እስከሚቀጥለው ዓመት ረጅም እድሜ አላህ ከሰጠኝ አስረኛው ቀን በተጨማሪ ዘጠኛው ቀን እጾማለሁ አሉ ነብዩ አለይሂ ሰላቱ ወሰለም። ይህ ሐዲስ የተባለበት ምክንያት ነብዩ አለይሂ ሰላቱ ወሰለም ይሁዳውያን ሲጠየቁ የሙሳ ሱና ስለሆነ እሱን እናከብራለን ለዚህ ነው የምንጾመው ብለው ነብዩ አሰሉ ይሁዳዎች ይሄንን ከሰሙ ነብዩ እንደጾሙ ከሰሙ ነብዩ ሰለላሁ ይሁዳዎች ጋር ላለመመሳሰል እነሱ ዒባዳዎቹም ጾማቸውም ስግደታቸውም ጸሎታቸው የተበላሸ ስለሆነ የነብዩ ሰለላሁ ዐለይሂ ወሰለም ኡማ ደግሞ የታደሰው ህዝብ ስለሆነች ወደ ተበላሸ እምነት ነብዩ ሰለላሁ ዐለይሂ ወሰለም ሰላቱ ሙስተቂም ላይ ስለተጓዙ የተበላሸ እምነት አምልኮት ጋር ላለመመሳሰል ይሁዳዎች አስረኛ ቀን ብቻ ነው የሚጾሙት። ነብዩ ሰለላሁ ዐለይሂ ወሰለም አሉ እስከሚቀጥለው ዓመት ከቆየው ዘጠነኛው ቀንም ይጾማሉ አሉ። ለምን ይሁዳ ጋር ላለመመሳሰል ማለት ዑለሞች የሙሐረም ጾም ኢባዳን ሲገልጹ ምን አሉ? በተለያየ መንገድ መጾም አለበት ይሁዳ ጋር ላለመመሳሰል ነው። አንደኛ አስረኛውና ዘጠነኛው ቀን መጾም ነው። ሁለተኛ አስረኛውና 11ኛው ቀን መጾም ነው። ሶስተኛ ደግሞ ዘጠነኛ አስረኛ 11ኛው ቀን መጾም ነው። አራተኛ ደግሞ አስረኛው ቀን ሙሐረም አስረኛው ቀን መጾም በአራት መንገድ ነው የሚጾመው አሉ ዑለሞች። طيب ጾም በመሰረቱ ትልቅ ኢባዳ ነው። ጾም ማለት የአጥቂያ የአውሊያዎች የተቂዮች ስራ ነው ማለት ነው። ወሶሙ ዒባደቱ አልአጥቂያኢ ወልአኽያኢ ወልሙኽሊሲን ጾም ብሎ ማለት የአውሊያዎች የሙተቆች አላህን በሚገባ አላህን የሚፈሩ ባሪያዎች ስራና ወልአኽያ ኢባዳን ሲሰሩ ሰደቃ ሲሰድቁ ጾም ሲጾሙ ቁርአን ሲቀሩ ቂያም ለሊት ሲሰግዱ ከሰው እይታ ተደብቆ የሚሰሩት አውሊያዎች አጥቂያዎች አሉ። ጾም ማለት የነሱ ተግባር ነው። فهو تجارة رابحة مع الله جل وعلا ጾም አላህ የወፈቀው አላህ ጋር ትልቅ ግብይት ትልቅ ትርፍ ንግድ ነው የሚሉት ነብዩ አለይሂ ሰላቱ ወሰላም። ጾም የረመዳን ወር የሰብር ወር ነው የተባለው። ለምንድን ነው የሰብር ወር የተባለው? ጾመኛ ከሁሉም ኃጢአት ራሱን እየታቀበ ነው የሚውለው ማለት ነው። ነብዩ አለይሂ ሰላቱ ወሰላም ጾምን አስመልክቶ ምን አሉ? حديث أبي سعيد الخدري رضي الله عنه قال رسول الله صلى الله عليه وسلم يا الله ملئتنيا يا الله رحمتنا إذنت اسم الباتشو عند بالولال ما من عبد يصوم يوما في سبيل الله إلا باعد الله بذلك اليوم وجهه عن النار 70 خريفا عند مسلم يهونه እስልምና ይዞ አንድ ቀን ለአላህ ብሎ የጾም እንደሆነ በዛኛው አንድ ቀን ፊቱን ከጀሃነም 70 ዓመት ያርቀዋል አሉ ነብዩ አለይሂ ሰላቱ ወሰላም። ሱብሃንአላህ ሐሙስና ሰኞ ጾምን አላህ የወፈቀው እንደዚህ አጋጣሚ ጾሞች ከጊዜ አዝመራን ይዞ የሚመጡ ጾሞችን ተጠባብቆ የሚጾም ሰው እንደዚሁም 13 14ና አያመል ቢድ የተባሉ 3 ከወር 3 ቀን ተጠባብቆ የሚጾም ሰው ምንኛ ያማረ ባሪያ ወደ አላህ የተቃረበ ባሪያ ነው ማለት ነው። ስለዚህ አላህ ጀለ ወዐላ እነዚህን ዒባዳ አጋጣሚዎች ዒባዳ አዝመራዎችን ተጠባብቆ ተጠቅሞበት ጀነት ከሚያወርሱ ባሮች አላህ ያደርገን። ሙሐረም ወር አላህ ሱብሓነሁ ወተዓላ ስላከበረው ስላተለቀው እኛም ልናከብረው ይገባል ማለት ነው። فلا تظلموا فيهن انفسكم እነዚህን አራቱን ወራቶች ውስጥ ነፍሶቻችሁን እንዳትበድሉ ብለናል። ሌላው ወር ውስጥ ሌላው የጊዜ አመት ወራቶች ውስጥ ሰው ኃጢአት ሰርቶ ራሱን መበደል ሌሎችን መበደል ወንጀል ነው፣ ከባድ ወንጀል ነው። ግን እነዚህ አራት ወራቶች ውስጥ ደግሞ ወንጀሉ እጥፍ ድርብ ይሆናል። እንደዚሁም ኸይራቶቹ መልካም ስራዎቹ እጥፍ ድርብ ስለሚሆኑ አላህ ሱብሓነሁ ወተዓላ ነፍስያ ቀያይራ ልብስም ቀያይራ መልበስ እንደምትወድ ኢባዳም ቀያይራ መስራት ስለምትፈልግ አላህ ሰው ልጅ በሚጠቅመው ነገር አላህ ሱብሓነሁ ወተዓላ ሁሉም የጀነት መንገድ አዘጋጅቶን ይላል። አላህ ጀለ ወዐላ ቁርአንና ሐዲስን ተረድቶ የነብዩን ሱና ተከትሎ ጀነት ከማይወርሱ ባሮች አላህ ያድርገን። اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار